ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ አድማጮቼ ዛሬ ስለ ተውሂድና ስለ አቂዳ ስለ እስላማዊ ወንድማማችነት ወንድማችን ሳዳት ከማልና ወንድማችን ጽላ የሚሰራው ወንድማችን ወሂድ ዑመር ያደረጓት ንግግር አለ። ስለ ተውሂድ ስለ እስላማዊ ወንድማማችነትና ስለ እስላማዊ ስነ ምግባር እና ስለ አቂዳ እንግዲህ ተውሂድ ከምንም በላይ የምናስቀድመው ተውሂድ ነው። በእስልምናችን ውስጥ መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል በመካ ወደ ተውሂድ ነው ህዝቦቻቸውን የጠሩት። ከዛ በኋላ ነው ሶላት፣ ዘካ፣ ሐጅ የመሳሰሉ የእስልምና መሰረቶች ተከትለው የመጡት እና እኛም ቅድሚያ ለተውሂድ እንላለን። ሌላኛው እስላማዊ ወንድማማችነት እንግዲህ ለአላህ ብሎ መጥላትና ለአላህ ብሎ መውደድ ነው። እንግዲህ አንድን ሰው ስንወደው ለጥቅም ወይም ለሌላ ነገር ሳይሆን በአላህ መንገድ ላይ መውደድ እንግዲህ ከየውመል ቂያማ አርሽ ጥላ ስር ከሚገቡ ሰዎች ውስጥ አንዱ ለአላህ ብለው የሚዋደዱና ለአላህ ብለው የሚጠሉ ሰዎች ናቸው። እና አላህ እኛንም ከዛ ጋር ሌላኛው እስላማዊ ስነ ምግባር እንግዲህ ሁላችንም በዚህ ሚዲያ ላይ ጥሩ ነገር መጥፎ ነገር ይተላለፋል። እኛ በቻለ ያክል እንግዲህ መልካም ነገር ለማስተላለፍ መሞከር አለብን። እንደ አንድ የሙስሊም ማህበረሰብ ጠቃሚ የሆነ ነገር መወሰት አለብን። ጠቃሚ የሆነ ነገር ላይክ ማድረግ አለብን፣ እንዲሁም ሪፖስት ማድረግ አለብን። ሙሉ ቪዲዮውን ተከታተሉት። ወደ ቪዲዮ አመሰግናለሁ። እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ፣ ሰው ፈተና ውስጥ ይጥላሉ፣ ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞቼ? ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የሥላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀን ሲል አለ። እቅምቅምና መርቀን ስል አላህ ያርገው የሚለውን እቶና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን ወራሾች ነን አለ። ሲሶ ተሰጥተናል አለ። ሲሶ ማለት ምን ማለት ነው? 1/3 ማለት ነው። ከአላህ ስልጣን 1/3 የኛ ነው። አላህ ያርገው የሚለውን እቶና ቃም አድርጌ ስመረቅን ይሁን እላለሁ ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት፣ አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለሁ። ወንድሞች ስለመጡ መድረኩን ለቃለሁ። ባረከላሁ ፊኩም። ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው። ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ሰላም አለይኩም። ቆይ እስኪ ኡስታዝ ወሂድ እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ አኪድ ሰላት ላይ ነው። ሆኝ መጣ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምጽ ለመጀመሪያ ጊዜ ነው።
የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ኡስታዝ ማሻአላህ ተገናኝተን ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ኦኬ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም መጠላው የነበረው ኡስታዝ ሳዳት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው የምጠላው። ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው አቅም ነክቼ ከሆነ እንደምናህቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ከያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በኢስላም። የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭው ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ። ካንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ 2-3 ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት ነው። በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳም ይቀርብብናል። ያው እኛ ሸሪዓውን መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቭን እንኳን ሊጨብጡኝ ሁላ ነበር እኔ ረስተውት ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል፣ ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነውና ከዛ አንፃር ነው። አቂዳ በጣም ወሳኝ ነገር ነው፣ አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ሕይወቶች እየተቀጠፈ የሰው ሕይወት እየተበላሸ ሲመጣ እናንተ ፐርሰናሊ እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቼውም አላውቅም። ራሱ እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ሕይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተቡ ማለት አለብን።
ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላሂ አይደለም፣ ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን መውደድ ያለብን፣ ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ አንዴ ሰግጄ መጣሽ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ